ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? እንኳን ለ2018 ዓመተ ምህረት የዘመን መለወጫ በሰላም አደረሳችሁ እንላለን። የዓመቱ የመጀመሪያው የኢትዮ ቢዝነስ መረጃዎችን ወደ እናንተ ማድረስ ጀመርን። በአዲሱ 2018 ዓመተ ምህረትም በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮችን ይዘን ከናንተ ጋር ቆይታ እናደርጋለን። መረጃዎቹን ወደ እናንተ በማድረስ ቃል ኪዳን ታደሰና ጥላሁን አያሌው ከመላ የስቱዲዮ ባለሙያዎች ጋር አብረናችሁን ቆያለን። አብራችሁን ቆዩ። ተመልካቾቻችን ቀዳሚ ወዳደረግነው መረጃችን እንለፍ። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በ5 ዓመታት ውስጥ ተጠናቆ ዓለም አቀፍ የበረራ አገልግሎት እንዲጀምር መታቀዱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገለጹ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በአዲሱ ዓመት ከሚጀመሩ ሜጋ ፕሮጀክቶች መካከል አንዱ ሲሆን የኢትዮጵያን የአቪዬሽን ኢንዱስትሪ በእጅጉ እንደሚያሻሽለው ተስፋ ይደረግበታል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከኢዜአ ጋር በነበራቸው ቆይታ እንደገለጹት አየር መንገዱ በተጠናቀቀው 2017 ዓ.ም ዘርፈ ብዙ ስኬት ማስመዝገቡን ጠቁመው በ2018ም በበጀት ዓመቱ አዲሱን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ለማስጀመር ዝግጅት መጠናቀቁን ገልጸዋል። በዚህም ተነሽ አርሶ አደሮችን ወደ አዲስ ቦታ ለማዘዋወር የቤቶች ግንባታ እየተጠናቀቀ መሆኑን በመጥቀስ የአውሮፕላን ጣቢያው ግንባታ ፋይናንስ እያፈላለግን እንገኛለን ብለዋል። የቢሾፍቱን አውሮፕላን ማረፊያ ግንባታ ከ5 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2030 ተጠናቆ ዓለም አቀፍ በረራ መስጠት እንደሚጀምርም ገልጸዋል። ዓለም አቀፍ አውሮፕላን ማረፊያው እጅግ ዘመናዊ ተርሚናል ያለውና ከዓለም ታላላቅ አውሮፕላን ማረፊያዎች ተርታ እንደሚሰለፍ በመጥቀስ አየር መንገዱ ከዓለም ስመ ገናናዎች አንዱ ያደርገዋል ብለዋል። ይህ ዓለም አቀፍ አውሮፕላን ማረፊያ አገልግሎት መስጠት ሲጀምር የኢትዮጵያን የአቪዬሽን ኢንዱስትሪ ትልቅ ምርታ ላይ የሚያስቀምጥ ስለመሆኑም ኃላፊው ገልጸዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ስራ ሲጀምር የቦሌ ዓለም አቀፍ አውሮፕላን ማረፊያም እጅግ ዘምኖ የሀገር ውስጥ በረራን በዓለም አቀፍ የአገልግሎት ደረጃ እንዲሰጥ እንደሚያደርግ አስረድተዋል። ተመልካቾች ወደ ሌሎች የፋይናንስ መረጃዎቻችን እናመራለን። በኢትዮጵያ ከወለድ ነፃ የባንክ አገልግሎት ተጠቃሚዎች የተሰበሰበው ተቀማጭ ገንዘብ መጠን 378 ቢሊዮን ብር መድረሱ ተገለጸ። ከወለድ ነፃ የባንክ አገልግሎት ቁጣቢዎች ቁጥር ደግሞ ከ27 ሚሊዮን በላይ ማደጉንና ከነዚህ ቁጣቢዎች የተሰበሰበው ተቀማጭ ገንዘብም ከ378 ቢሊዮን ብር በላይ መድረሱን ተነግሯል። ይህ የተባለው ከወለድ ነፃ የፋይናንስ አገልግሎት ራሱን የቻለ ስትራቴጂ ለመቅረጽ በተዘጋጀ ግብአት ማሰባሰብ መድረክ ላይ ሲሆን በውይይቱ የተገኙት የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ በኢትዮጵያ ውስጥ ጠንካራ ከወለድ ነፃ የፋይናንስ አገልግሎት ለመፍጠር በርካታ እርምጃዎች ተከናውነዋል ብለዋል። በአሁኑ ወቅት በኢትዮጵያ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ 4 ባንኮች የሚገኙ ሲሆን 8 የማይክሮ ፋይናንስ ተቋማት ዘርፉን ተቀላቅለው አገልግሎት እያቀረቡ ይገኛሉ። እንዲሁም አገልግሎቱን በመስጠት ደረጃ የፋይናንስ ተቋማት ቁጥርም 48 መድረሱንና ከነዚህ ውስጥም 25ቱ ባንኮች 15ቱ ማይክሮ ፋይናንስ ተቋማት ሲሆኑ ቀሪዎቹ 8ቱ ደግሞ የመድህን ሰጪ ተቋማት ናቸው ብለዋል። ሪፖርተር እንደዘገበው ከወለድ ነፃ የባንክ አገልግሎት ተጠቃሚዎች የተሰበሰበው አጠቃላይ ተቀማጭ ገንዘብ 378 ቢሊዮን ብር መድረሱንና በዚሁም የባንክ አገልግሎት አማካኝነትም ከ160 ቢሊዮን ብር በላይ ብድር መቅረቡንም ተናግረዋል። ዘርፉ በእድገት ሂደት ላይ መሆኑን የጠቆሙት አቶ ሰለሞን ነገር ግን ካለው አቅም አኳያ ሲመዘን ቀሪ ስራዎች እንደሚጠበቁም ተናግረዋል። የኢትዮጵያ ብሔራዊ ባንክ በዘርፉ ያሉ ችግሮችን ለመቅረፍና ከወለድ ነፃ የባንክ አገልግሎት የሚመራበት ስትራቴጂ እንዲቀረጽ ባሳለፈው ውሳኔ መሰረት ግብአቶችን የማሰባሰብ ስራ መጀመሩንም ተናግረዋል። ተመልካቾቻችን ወደ ሌላኛው መረጃችን እንለፍ። የኬንያው የፋይናንስ ተቋም ኢኩዊቲ ባንክ በኢትዮጵያ ለመስራት ማቀዱን አስታወቀ። በምስራቅ አፍሪካ ግንባር ቀደም ከሚባሉ የፋይናንስ ተቋማት አንዱ የሆነው ኢኩዊቲ ባንክ በኢትዮጵያ የፋይናንስ ዘርፍ ለመሰማራት ፍላጎት ያለው ሲሆን ይህንን ፍላጎት አስመልክቶ ባንኩ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ውይይት ማድረጉን ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ባንኩ ኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት ማሳየቱን አድንቀው የኢትዮጵያ መንግስት የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት ማድረጉ ሀገሪቱን በዘርፉ ለመሰማራት ለሚፈልጉ ኩባንያዎች ተመራጭ አድርጓታል ብለዋል። የኢኩዊቲ ባንክ ዋና ስራ አስፈጻሚ ዶክተር ጄምስ ሙዋናጊ በበኩላቸው ባንኩ ለረጅም ጊዜ በኢትዮጵያ የፋይናንስ ዘርፍ ለመግባት ሲያቀድ እንደነበረም ተናግረዋል። የኢትዮጵያ የፋይናንስ ገበያ መከፈት ምቹ አጋጣሚ እንደፈጠረላቸው የገለጹት ዋና ስራ አስፈጻሚው በኢትዮጵያ የሚያደርጉት ኢንቨስትመንት ለሌሎች የውጭ ኩባንያዎች ምሳሌ መሆን እንደሚፈልጉም አስረድተዋል። ኢኩዊቲ ባንክ ዋና መስሪያ ቤቱ በናይሮቢ የሚገኝ ሲሆን በኬንያ፣ በታንዛኒያ፣
በሩዋንዳ በደቡብ ሱዳንና በዲሞክራቲክ ሪፐብሊክ ኮንጎ ሰፊ የስራ ልምድ ያለው የፋይናንስ ተቋም ነው። ካፒታል እንደዘገበው ባንኩ በኢትዮጵያ ተወካይ ቢሮ ያለው ሲሆን በ1984 ዓ.ም ከተመሰረተ በኋላ ሁሉን ያካተተ የፋይናንስ አገልግሎቶችን ሲሰጥ ቆይቷል። የንግድ ምዝገባና ፍቃድ እድሳትን በሁለት ቀናት መጨረስ የሚያስችል ስርዓት ይፋ መደረጉ ተገለጸ። በአካል መመላለስ ይጠይቅና ከአንድ ወር በላይ ይወስድ የነበረውን አዲስ የንግድ ፍቃድ ምዝገባና እድሳት አሰራር ሙሉ በሙሉ ወደ ዲጂታል በመቀየር በሁለት ቀናት ብቻ መጨረስ የሚያስችል ስርዓት ይፋ ተደርጓል። የአገልግሎት ፖርታሉ በአውሮፓ ህብረትና በጀርመን ተራድኦ ድርጅት ትብብርና የፋይናንስ ድጋፍ የለማ ሲሆን የተቀናጀ የንግድ ምዝገባና ፍቃድ ዲጂታል ስርዓት የሚል ስያሜ የተሰጠው ነው። ይፋ የተደረገው ፖርታል የገቢዎች ሚኒስቴር፣ የፌዴራል ሰነዶች ማረጋገጫ አገልግሎት፣ የብቃት አረጋጋጭ ተቋማትና የብሔራዊ መታወቂያ አገልግሎት መረጃዎችን በማሰባሰብ ሁሉንም የንግድ ምዝገባና ፍቃድ አገልግሎት በአንድ ጊዜ አደራጅቶ ውጤት የሚሰጥ ስለመሆኑም ተገልጿል። መስሪያ ቤቶችን በአንድ ጊዜ በኢንተርኔት በማገናኘት የንግዱን ማህበረሰብ የንግድ ፍቃድ አገልግሎቶችን ፈጣንና ቀልጣፋ እንዲሁም ወጪ ቆጣቢ የሚያደርግ አሰራርን ለመዘርጋት ያግዛልም ተብሏል። ፖርታሉ ከዓለም አቀፍ የንግድ ስርዓት ስታንዳርድ ጋር የተጣጣመ እንደሆነና በአንድ ዓመት ውስጥ ሙሉ በሙሉ ተግባራዊ እንደሚደረግም የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አብዱል ሐኪም ሙሉ ገልጸዋል።